ስሜ ሲፌኒ ተክሉ ይባላል። የምማረው ደግሞ ኦዚሊየም ካቶሊክ ስኩል ይባላል። የሳሌሽን ሲስተሮች ያቋቋሙት ትምህርት ቤት ነው። ከኬጂ ጀምሮ እዛ ነው የተማርኩት እስከ 12ኛ ክፍል። አሁን 12ኛ ክፍል ጨርሼ ማትሪክ ወስጄ ውጤት ወጥቶ ጥሩ ውጤት አግኝቻለሁ። 575 በጣም ግሬትፉል የሆንኩበት ውጤት አግኝቻለሁ። በጣም ደስ ይላል። እኔ እንደውም ተመልካቾች ሊያውቁ ይጓጓሉ ብዬ የማስበው ላይክ ውጤት ልታይ ስትይ በጣም ብዙ የሚናፈሱ ወሬዎች አሉ ላይክ አይደል በዓል ሳይደርስ ላይክ አዲስ ዓመቱን አስመልክቶ ውጤታቸው ሊወጣ ነው ምናምን ሲባል ነበረ። ከዛ በኋላ ፕሮፌሰር ብርሃኑ ነጋ የትምህርት ሚኒስቴሩ ደግሞ ሪፖርታቸውን ሲያቀርቡ አይ ቲንክ አንቺም እንደሰማሽው 575 ከፍተኛ ውጤት ነው ከካቴድራል ሲባል እኔ ነኝ ብለሽ ጠብቀሽ ነበር? ኖ በጭራሽ። እኔ መጀመሪያ ላይ ነበረኝ ስሜት ከፈተና እንደገባው የፈተናው ደስ ብሎኝ ነበር። እንደገባሁኝ ቼክ መደረግ የሚችሉ ጥያቄዎችን ቼክ አድርጌ የራሴን ውጤት ኤስቲሜት ለማድረግ ሞክሬ ነበር። ማግኘት የሚፈልገው 550 ነበር። ያንን ሂት አደርጋለሁ ይሳላደርግም የሚለውን ማወቅ ስለፈለኩኝ ቀድሜ ካልኩሌት አድርጌው ነበር እና ብዙ ጊዜ በሞዴል አገኘ የነበረው 563 ምናምን አካባቢ ስለነበረ ይሄኛውም እዛ አካባቢ እንደሚመጣ ገምቼ ነበር። ከዛ ሚኒመም እና ማክሲመም ስንት ሊሆን ይችላል የሚለውን አየሁት። ከዛ በኋላ 551 እስከ 584 ነበር የመጣው ሬንጅ ማለት ነው። በሁለቱ መካከል ላገኝ ይችላልው ማለት ነው። ማክሲመም 584 ሚኒመም 551 ብዬ ካልኩሌት አደረኩት። ኮንፊደንት ነበርኩኝ ጥሩ ውጤት እንደሚመጣ። ግን ደግሞ ስቲል ያለኝን ኤክስፔክቴሽን ሎወር አድርጌ መጠበቅ ነበረብኝ። ያደርገን ላይ ሰቅለ ነው። ከዛ ደግሞ የጠበቅነው ነገር ሳይመጣ ሲቀር ደስ ስለማይል ያ እንዳይፈጠር ሎወር አድርጌ ስጠብቅ ነበረ። ኤክስፔክቴሽንሽ ስንት ነው ሲለኝ እቺን ሬንጇን አልናገርም 550 ነው ማምጣት መፈልገው ብዬ ነው ዝም የምለው። እንደዛ ነበረ። ከዛ ውጤቱ ወጣ ተባለ። እኔ ስጠብቅ የነበረው ሃይስት የተባለው ስንት ነው የሚለው ለመስማት ነው። because እኔ 550 ካለፍኩኝ ስንትም ይሁን ስንት ደስተኛ ነኝ ብዬ ነበረ ማስበው። ስለዚህ ከዛ በላይ መሆን አለበት ከፍተኛ ነው የሚባለው ውጤት ብዬ ጠበቅኩኝ። ከዛ ሴቶች ናቸው ሲባል ደንግጬ ነበር መጀመሪያ ላይ። ከዛ በኋላ 575 ሲባል ደስ አለኝ። ኦኬ ከ550 በላይ ማምጣት እችላለሁ እኔ ማለት ነው። 575 ከሆነ ከፍተኛው። ከ550 በታች ቢሆን ኖሮ ከፍተኛ የተባለው ደን ተስፋ የለኝም። ግን አሁን ተስፋ አለኝ ብዬ ደስ አለኝ። ትምህርት ቤቱ ካቴድራል ተባለ እና ካቴድራል ሲባል ደግሞ ያው እንዴት የሚባል ትምህርት ቤት አይደለም። ካቴድራል ማለት ጥሩ ተማሪዎች ያሉበት ቦታ ነው። እና አጋጣሚ ሆኖ ደግሞ በአካል ባላቃትም ኢንስታግራም ላይ ማቃት ልጅ ነበረች በጣም ረጅም ሰዓት ማትስ የምታጠና እና እሷን አይቼ ስለነበር ካቴድራል ናት የሚል ነገርም ስለሰማሁኝ ባላቃትም እሷን ነበር የጠበቅኩት ሴት ነው ሲባል። ከዛ በኋላ እኔ ጓደኛ ያለች አሁን ውጭ ሀገር ያለች እና ከሷ ጋር ነው የምነጋገረው። ያምና ባች ነበረች እሷ በጣም ጥሩ ውጤት አምጥታ ነው ያለፈችው እና ከሷ ጋር እየተነጋገርን በቃ አንቺ ደግሞ ውጤትሽ ሲመጣ ስክሪንሾት አድርገሽ ላኪልኝ ምናምን አለችኝ። ከዛ እሺ ያልኩኝ ለሊታ ያለው ምናምን ብዬ ቁጭ አልኩኝ ማለት ነው። ከዛ በኋላ ነው ድንገት ቴሌግራም ስከፍት አስተማሪ ልኮልኝ ያየሁትና ይሄ ስላንቺ ነው ብሎ ከፌስቡክ ከፋና ላይ ፎርዋርድ አድርጎ ላከልኝ። ከዛ ሊንኩን ስከፍተው የሚለው ካቴድራል ሳይሆን ኦዚሊየም ካቶሊክ ስኩል ነው የሚለው እና ደነገጥኩኝ፣ ግራ ገባኝ። ከዛ እንደውም ፌክ እንዳይሆን አካውንቱ ብዬ ስከፍተው 3 ሚሊዮን ፎሎወሮች ነው ያለው ፔጁ። ስለዚህ ይሄ ውሸት ሊሆን አይችልም ብዬ ወዲያውኑ ዳይሬክተሪ ጋር ደወልኩኝ እና ፕሮፌሰር ብርሃኑ እኮ ሲናገሩ ያሉት የካቴድራል ትምህርት ቤት ተማሪ ነው፣ እዚህ ጋር ደግሞ ኦዚሊየም ካቶሊክ ስኩል ነው የሚለው ምንድነው ምናምን ስለው እርግጠኛ ስላልነበረ እሱ ደውዬ ላጣራና ነግርሻለሁ ብሎኝ ዘጋው ስልኩን። ከዛ መልሶ ደወለና ኦዚሊየም ነው ልክ ነው ካቴድራል የተባለው ስሙ ኦዚሊየም ካቶሊክ ካቴድራል ተብሎ ስለተጻፈ ነው በካቴድራል የተነበበው ብሎ ነገረኝ። ከዛ በኋላ የሚኒስትሪ ኦፍ ኤጁኬሽን የቴሌግራም ቻናላቸው ላይ አስተካክለው ለቀቁት ኦዚሊየም ካቶሊክ ስኩል ይላል። ሴት ናት ተባለ። ወዲያውኑ በቃ ታወቀ ማን እንደሆንኩኝ ማለት ነው። እና አት ዘ ሞመንት ቶሎ አላወቅኩትም፣ ትንሽ ጊዜ ፈሽቶብኛል ያንን ለማወቅና ያቺ የግራ መጋባት የነበረበት ሁኔታ ነበረ። እኔ ነኝ ወይስ አይደለሁም? እኔ ነኝ ለማለትም ይከብዳል because ካቴድራል ነው የተባለው። አይደለሁምም ለማለት ደግሞ trustworthy ከሆነ ሶርስ ነው ያየሁት። ስለዚህ መሃል ላይ ነበርኩኝ። በኋላ ከተረጋገጠ በኋላ ግን ሰከነልኝ። በጣም ነው ደስ የሚለው በእርግጠኝነት አይደል ፊሊንጉ ላይክ ያንን ውጤት ስታዩ በጣም ደስ ይላል። ኤክስፔክት ካደረኩትም በላይ ስለሆነ ማለት ነው። actually አንድ ነገር ለመናገር ቅድም ያልኩት ጓደኛዬ ውጭ ሀገር ናት ያለችው ላልኩት
በጣም ሲበዛ ጎበዝ ናት ልጅቷ እና ፊዚክስ ደግሞ እዛ ራሱ ፊዚክስ ነው ሜጀር የምታደርገው እና እዚህ ፊዚክስ ሳጠና ለሷ እያላኩላት ሰው ነበረች በጣም የምትረዳኝ እና በጣም በሚገርም ሁኔታ ህይወታችን በጣም ማች ያደርጋል እሷ ያለፈችበትን ነገር እኔ ህይወቴ ላይ አየዋለሁ እሷ ሄደችው እና አምና 639 ነበር ያመጣችው እሷ ከፍተኛው ሪዛልት ደግሞ 649 ነው ስለዚህ የኔ አእምሮ ምን አይነት ካልኩሌሽን ውስጥ ገባ ሃይስቱ 575 ነው ሲባል የኔን 565 ኤክስፔክት አደረኩኝ ከሷ ጋር በጣም ስለሚመሳሰል ከዛ በኋላ 575 የኔ መሆኑን ሳቅ ደግሞ ደነገጥኩኝ በጣም ኦኬ this part match አያደርግም ማለት ነው ብዬ ከሷ ጋርም ተነጋገርን በጣም ደስ አላት ኮንግራቹሌሽንስ አለችኝ ደወለችልኝ ከክላስ ወጣ ምናምንና በጣም ደስ የሚል ሞመንት ነበር ሁሉም ሰው ደስተኛ ሆኖ ጀኒንሊ ቤተሰቦቼ ብዙ ሰዎች እየደወሉ ኮንግራቹሌት ሲያደርጉኝ የነበረው ስሜት በጣም ደስ ይላል በተለይ አሁን ተማሪዎች ይሄንን ፕሮግራም ሲያዩ በእርግጠኝነት ምን አድርጋ ነው በምን አይነት መልኩ ብታጠና ነው እዚህ ጋር የደረሰችው ብለው ይጠይቃሉ because ማንንም ሰው ደግሞ ያልዘራውን አያጭድም እኔ በዛ አምናለሁ so ከፈተናው በፊት ስታደርገው የነበረው ጥረት ምን ይመስላል like ምን ስታደርጊ ነበር because በእርግጠኝነት የሆነ የተለፋለፋት አለ አሁን እዚህ ጋር ላመጣሽው ውጤትና እስኪ ስለሱ ንገሪኝ ኮሚትመንትሽን like ምን አይነት ዋጋ እንደከፈልሽ ምን አይነት ጥረት ስታደርጊ እንደነበር ያ ማትሪክ ላይ ሲመጣ ብዙ ሰው የትኛው ግሬድ ላይ ነው ፎከስ የሚያደርገው የሚለው ላይ በጣም ይጨነቃል እና የ12 ላይ ነው ሲባል ሌሎቹን ጣልጣል አድርጎ 12 ላይ ብቻ ፎከስ ያደርጋል ግን ችግሩ ማትሪክ ላይ ደግሞ አንድ አመት ላይ 12 ላይ በጣም ፎከስ የሚያደርገው ቀጣይ አመት ላይ 11 ላይ ሊሆን ይችላል ወይ 9 እና 10 ላይ ደግሞ ሊያተኮር ይችላል እንደዚህ ሲሆን አንድ ግሬድ ላይ ብቻ ያተኮረ ሰው ይጎዳል ቶሎ ፈተናው ላይ ስለዚህ ያንን ትሬንድ ቀድሜ ስላየሁት ሁሉም ክላስ ላይ the same energy ነው መጠቀም ያለብኝ ብዬ ወስኜ ነበር ስለዚህ ከቨር የማይደረግ ፖርሽን መኖር የለበትም ብዬ ወስኜ ያንዳንዱን ዩኒት ቆጠርኩኝ ከማት ስንት ዩኒት ከፊዚክስ ከባዮሎጂ ከኬሚስትሪ ስንት ዩኒት ነው ማጥናት ያለብኝ ከ9 እስከ 12 የሚለውን ሙሉን ቆጠርኩት ተነሱን ከቆጠርኩኝ በኋላ ምን ያህል ቀን ያለኝ እስከ ማትሪክ ድረስ ኦሪጂናሊ ግንቦት አንድ ነበር የተባለው ስለዚህ ሚያዚያን ቢያንስ ኤክሰርሳይዝ ማድረግ አለብኝ ማትሪክ መስራት አለብኝ ስለዚህ ከዛ በፊት ያለው ጊዜ ከፋፈልኩት ስለዚህ በወሩ ስንት ቀን አለኝ የማይጠኑባቸው ቀናቶች አሉ በዓል ላይ ለምሳሌ ፋሲካ አካባቢ ላይ ገና አካባቢ ላይ ሰው ያጠና ስለዚህ እነሱን ቀናቶች እኔ ብዙ ጊዜ እሁድ አላጠና ስለዚህ እነሱን ቀናቶች አውጥቼ ደን ስንት ቀን ነው ያለኝ የሚለውን ወሰርኩኝ ማለት ነው ከዛ በኋላ በቀን ስንት ዩኒት ባጠና ሁሉንም ከቨር ማድረግ እችላለሁ የሚለውን ካልኩሌሽን ሰራው ስለዚህ በቀን 2 ዩኒት ወይ 3 ዩኒት ማጥናት ጀመርኩኝ በሱ ካልኩሌሽን መሰረት እንደዛ ያደረኩኝ ግን ችግሩ ሞዴል መሃል ላይ በገባ ቁጥር ትንሽ ያስተጓጉለው ነበር አጠናናችን ያልተጠናውን ፓርት በኤክስትሪም ዝም ብለን እናጠናውና ከዛ በኋላ ላይ ደግሞ ከመጻፍ እንቀጥላለን ከነበርንበት እንደዛ ያደረኩኝ ያጠናውኝ ፖርሽኑን ሙሉ ከቨር ማድረግ ቻልኩኝ ከዛ ፖርሽኑን ሙሉ ከጨረስኩኝ በኋላ መጨረሻ ላይ ኤክሰርሳይዝ መስራት ጀመርኩኝ የማትሪክ ጥያቄዎች ምንም መቅረት የለበትም ብዬ ኢትዮ ማትሪክ የሚባል አፕሊኬሽን አለ የ9 እና የ10 የ3 አመት ፈተና አለው የ11 እና የ12ም ወደ 6-7 የሚደርሱ አመታት ፈተና አለው ስለዚህ ሙሉን መጨረስ አለብኝ ብዬ ፕላን አደረኩ በቀን 4 ማትሪክ ፈተና ነበር የምሰራው እና አራቱንም መሰራቸዋለሁ የተሳሳትኳቸውን ኖት ይዛለሁ የ2009 ከሆነ የ2009 ማትሪክ ማትስ ከሆነ ማትስ ስላለው የተሳሳትኩትን ጥያቄ ሲሊ ከሆነ አሁን ኤ ለመንካት ብዬ ቢነካውት ከሆነ ይሄን አልጽፈው ግን ፎርሙላ ተሳስቼ ወይ የሆነ ስቴፕ ተሳስቼ ከሆነ ትሪክ የሆኑ ነገሮች ከሆኑ ያሳሳቱኝ እሱን እጽፈዋለሁ በኋላ ላይ ይሄ ሊያሳስተኝ ይችላል ብዬ አስቤ መልሼ በደንብ ኬርፉል ሆኜ እንድሰራ ማለት ነው እንደዛ ያደረኩኝ ሰራው መጨረሻ ላይ ማትሪክ ሲቀር 1-2 ሳምንት ዴዲኬት አድርጌ እነሱን ኖቶች ብቻ ነው ያጠናሁት የዛን ጊዜ ልሳሳት ይችላል ብዬ አስቀምጥኳቸውን እንዳላየኋቸው ከዛ እነሱ ነው ይዤ ነው ደግሞ ወደ ፈተና ይገባሁት ማለት ነው ወደ ዩኒቨርሲቲ ስንገባ ዶርም ውስጥ እሱን ነበር ሪቫይዝ ማደርገው ከዛ ወደ ፈተና ገባን ማጥናት የጀመርሽው መቼ ነው ማለት ነው የዚህ አመት ጥቅምት ላይ ነው የጀመርኩት ተማሪዎች አሁን አረፈደባቸው ማለት አረፈደ አይደል 2017 የሚፈተን ተማሪ ገና ነው ማለት ነው ገና ነው yes ፕላን ብቻ ማውጣት ነው የሚጠበቅባቸው ቀድሞ የጀመረ ሰው በቀን የሚያጠናው ዩኒት ያንሳል ከዛ ቀስ ብሎ የጀመረ ሰው ደግሞ ዩኒቱን እየጨመረ ይመጣል ስለዚህ ሊከብደው ይችላል ግን ኮሚትድ ከሆነ ሪዛልቱን እፈልጋለሁ የሚል ሰው ከሆነ መስራት ይጠበቅበታል መስራት ደግሞ ይችላል በጣም አሪፍ ሁለት አይነት አርጊመንቶች አሉ በዚህ በእናንተ በአዲሱ ካሪኩለም በተለይ ዛሬ 3 አመት በኋላ የወጣው ምንድነው የሚሉት የመጀመሪያው ከ9 እስከ 12 ሲሆን በጣም ይጠራቀማል ብዙ ነው ያንዳንዱ ዩኒት እኔ እንደውም በደመርኩት የሶሻል ትምህርቶች ወደ 130
2 አካባቢ የናቹራል ትምህርቶች የሶሻል ትምህርቶች ደግሞ ወደ 107 አካባቢ ቻፕተር አላቸው በድምሩ 130 ምናምን ቻፕተር ያጠናል ከ9 እስከ 12 የሶሻል ተማሪ ደግሞ እንደዛው 107 አካባቢ ቻፕተር ያጠናል እና በጣም ይከብደዋል ይሄኛው ካሪኩለም that's why ብዙ ተማሪ የሚወድቀው ብለው እንደ አንድ አርጉመንት ያነሳሉ ሌሎች ደግሞ ሰዎች እኔ መምጋራው ደግሞ ምንድነው እንደውም ቀለለ ብዬ ነው ማስበው ነው ለምን ከተባለ አንድ ተማሪ 12ኛ ክፍል እስኪደርስ ድረስ ከ9 እስከ 12 ያለው ጋፕ የ4 ዓመት ነው ሶ 9ኛ ክፍል የነበረው የሚማረው ትምህርት 12 ሲደርስ ኤሌመንተሪ ሆነበታል because 11 እና 12 ከበድ ያሉ ለፕሪ ኮሌጅ ወይም ለኮሌጅ ለዩኒቨርሲቲ የሚያዘጋጁ ትምህርቶች ሲማር ስለሚቆይ ሁለቱን ዓመት የ9 እና 10ን ዞር ብሎ ሲገልጠው በጣም ይወርድበታል ትንሽ ይሆንበታል መከለሱም ቀላል ይሆናል የ4 ዓመት ሳይሆን እንደው የሚያጠናው just የ2 ዓመት ነው 11 እና 12 ነው ግን የ9 እና የ10 የሚወጡ ጥያቄዎች ግን ቦነስ ናቸው የድሮ ግን 11 እና 12 ላይ ፎከስ አድርጎ ስለሚወጣ በጣም ይከብዳሉ ጥያቄዎቹ የሚሉ ሰዎች አሉ ሶ አንቺ ከየትኛው ወገንሽ የዚህ ዘመን ኒው ካሪኩለም ነው በጣም የሚከብደው ወይስ የድሮ ነው 11 እና 12 መሆኑ ነው ይሄ አንድ ቦታ ላይ ፎከስ ማድረጉ ነው የሚከብደው ዴፊኒትሊ የድሮ ነው የሚከብደው ብዬ ነው የማስበው ያገኘውትም ይሄንን ነው የኢትዮ ማትሪክ ጥያቄዎችን ስሰራ ቅርብ ጊዜ እየወጡ የመጡ ጥያቄዎች 2013 14 በየአመቱ እየቀለለ ነው የሚመጣው እና ስፔሻሊ 9 እና 10 ከተጨመረ በኋላ ደግሞ የበለጠ እየቀለለ መጥቷል እንደውም እንዳልኩ አንተ ኤሌመንተሪ ናቸው 9 እና 10 ላይ ያሉ ነገሮች 11 እና 12 ላይ ሞር ቢልድ የሚደረግባቸው ናቸው ሶ 9 እና 11 ብዙ ይመሳሰላሉ 10 እና 12 ብዙ ይመሳሰላሉ ስለዚህ አሁን 12 ላይ ኢንደብዝ ገብተው ከማውጣት ራሱን ኮንሰፕት ከ10 ላይ ወጡት ማለት አቀለሉት ማለት ነው ጥያቄው ስለዚህ ሞር እየቀለለ ነው የሚመጣው መስፋቱ እንደውም ለተማሪዎቹ የበለጠ ቀላል ነው የሚያደርግላቸው ሰፋ ተደርጎ ስለሚታይ ማለት ነው ግን ችግር ይፈጥራል ብዬ የማስበው ተማሪው ጋር ነው የ4 ዓመት እኮ ነው እንዴት ተጨርሳለሁ ብሎ አሰበ ማለት አንድ ተማሪ እዛው ጋር ራሱ ላይ ይዘጋዋል መንገዱን ስለዚህ የ4 ዓመት ነው እኔ ድሮም ተስፋ ቆርጫለሁ ማለት ይጀመራል ሶ እንደዛ ከተባለ ደግሞ ፖርሽኑ በደንብ ከቨር አይደረግም ፖርሽኑን ከቨር ካላደረገ ደግሞ የጥያቄው ጉዳይ ሳይሆን ያ ሰው ቀላሉንም ጥያቄ መመለስ አይችልም ስላላነበበው ማለት ነው ስለዚህ ጉዳዩ አንብበሃል ወይስ አላነበብክም ነው ጥያቄው ቀላልም ቢሆን ያላነበበ ሰው ይስተዋል እንዳያነብ የሚያደርገው ደግሞ አንደኛው ነገር የ4 ዓመት ነው እንዴት ተጨርሳለሁ ብሎ ማሰቡ ነው ስለዚህ ያንን ማይንድሴት አስተካክሎ ነው ለኒኮ ይሄ ቀላል ነው መሆን ያለበት ብሎ አስቦ የገባበት ሰው በደንብ ይሰራዋል ሶ ሪያሊቲውም ቀላል እንደሆነ ነው የሚያሳየው ነው ኤግዛክትሊ በጣም አሪፍ ሶ ታዲያ አሁን ካየሽ ሪፖርቱን ካየሽ 700,000 ሰው በላይ ተፈተኗል 5% 34,000 ነው ያለፈው ሶ ይወደቀው ራሱ 700,000 ያክላል ማለት ነው ላይክ ኦልሞስት 95% ወድቋል 100 ሰው ቢፈተን 5ቱ ነው ያለፈው ማለት ነው 95ቱ ወድቋል እና ይሄ ደግሞ ላይክ በጣም ተመሳሳይ የሆነ ሪከርድ ነው ከዛሬ 3 ዓመት ጀምሮ ካየሽ 96.7 ነበር የመጀመሪያው የዛሬ 3 ዓመት ከዛ በኋላ 97 አካባቢ ሆነ 95 አሁን 95 ጋር ደረሰ 95% ማለት ነው የወደቀው እና ለምንድን ነው ይሄ ሁሉ ተማሪ ሊወድቅ የቻለው አይኖ የራስሽን እይታ ነው እንድትነግሪ የምፈልገው ትልቅ አሰስመንት እንደሚጠይቅ አውቃለሁ ግን ያንቺን እይታ እኔ ይሄንን ማስበው ትምህርት ቤቴ ላይ ከማየው ነገር ተነስቼ ነው ትምህርት ቤቴ ላይ ማያቸውን ተማሪዎች ከማየት እኔ ሁለት አይነት ተማሪዎች የሚወርቁ ተማሪዎች ሁለት አይነት ናቸው ብዬ አስባለሁ አንዳንዶቹ በጣም ሰርተው በጣም ለፍተው ግን ሳይሳካላቸው የሚቀሩ ልጆች አሉ አንዳንዶቹ ደግሞ ቅድም እንዳልኩት ይሄማ ብለው የሚቀልዱ ሰዎችም አሉ ኦር ተስፋ ቆርጠው የተውትም ሰዎች አሉ ስለዚህ ሁለቱን እኔ በተለያየ ሌንስ ነው ማያቸው አሁን በጣም የሞከሩ ልጆች ግን የማይሳካላቸው ብዬ ማስበው ትምህርቱን እንዴት መቀበል እንዳለባቸው ያላወቁበት ልጆች ናቸው ለምሳሌ ቪዥዋል ለርነር የሆኑ ልጆች አሉ ነገሮችን በአኒሜሽን ቢያዩ or በፒክቸር ምናምን ነገር ቢያዩ የበለጠ የሚያዝላቸው ማለት ነው አሁን እንደዚህ አይነት ተማሪ በኖት ብታስተምረው ከሆነ ስዕል ያስፈልገው then ይሄ ተማሪ ትምህርቱን በደንብ አይቀበልም መቀበል በሚችለው ፖቴንሻል ቀድሞ የተረዳ ከሆነ YouTube ላይ እየፈለገ አኒሜትድ የሆኑ ቪዲዮዎችን ያያየ ለመረዳት ይሞክራል or ራሱ ኖቱን ወደ ስዕል ለመቀየር ይሞክራል ሲያጠና ግን ቪዥዋል ለርነር ሆኖ ያለ አንብቦ ለመሸምደድ የሚሞክር ተማሪ ከሆነ ግን አይሳካለትም because እንደዛ አይደለም ዋይርድ የሆነው ስለዚህ ትምህርት አቀባበላችን ተማሪዎች የተለያየ ነው ግን ደግሞ ትምህርት አሰጣጡ ተመሳሳይ ነው እኛ የተለያየ ስለሆነ ሁላችንም የየራሳችንን ማወቅ ይኖርብናል እንዴት ነው የበለጠ አንደርስታንድ ላደርገው የምችለው ሌሎች ሪሶርሶችን መጠቀም እንድንችል ክላስ ውስጥ የሚገባው ተማሪ አለ ማይገባው ተማሪ አለ ከዛ ማይገባው ተማሪ ከሌሎች ተማሪዎች ሊረዳ ይችላል አስተማሪ በግል ሊጠይቅ ይችላል or ደግሞ YouTube ላይ ሰርች ሊያደርግ ይችላል ፌቨራይት ቲቸር የሚባለው አሁን YouTube ላይ ለዛ ነው
እኔ መቀበል በምችለው መንገድ የሚያስተምረኝ አስተማሪ ማለት ነው ስለዚህ ያንን የተረዳ ሰው ሌሎች ሶርሶችን በመጠቀም መስራት ይችላል ያችን ያልተረዳ ሰው ግን ሊረዳው በማይችለው መንገድ ለመረዳት በጣም ይሞክራል ይጥራል ግን አይሆንለትም እሱኛው ካምፕ አለ እንደሱ አይነት ልጆች አሉ ብዬ አስባለሁ ያጋጠሙኝም ስለሆነ ሌላኛው ካምፕ ደግሞ ቀድሞ ተስፋ ቆርጦ የተወነው የ4 አመት አሁን እኔ ማትስ እንዴት ነው የምችለው or አሁን እኔ ፊዚክስ እንዴት ነው የምችለው ኦፍ ኮርስ ከበድ የሚሉ ሳብጀክቶች ናቸው ግን አትሊስት ከ50% በላይ ለማምጣት መሞከር ይቻላል ቢያንስ መስቀል የሚባለው ሌቭል ላይ ባይደርስ 90-80 ማምጣት ባይቻል ከ50 በላይ ለማምጣት ግን መሞከር ይቻላል or እሱን ትምህርት ጭራሽ አልችልም የሚል ሰው ካለ ደግሞ የሆነ የሚችለው ትምህርት ግን አለ ስለዚህ እነሱ ላይ ፎከስ ቢያደርግ ከግማሽ በላይ ማምጣት ይቻላል የሚችሉትን ትምህርቶችም ሰርተው ማለት ነው ካልኩሌት ቢደረግ የሚመጣ አይነት ነገር ነው ግን ቀድሞ ራሱን ተስፋ ቆርጦ ታች የሚያስቀርሰው ካለ ግን እሱ ደግሞ ሌላ ካምፕ ውስጥ ነው የሚሆነው በሁለቱም ይከፈላሉ ብዬ አስባለሁ ተማሪዎቹ By the way አሁን ያነሳሽው ሐሳብ በጣም የሚገርም ነው like the modern management ላይ ፋዘር የሚባለው ሰው ፒተር ድረከር ይባላልና አንድ የሚገርም መጽሐፍ አለው ሪሰርችም ነውና like የአሜሪካ ፕሬዝዳንቶች ላይ ነው ሪሰርቹን የሰራው የነበረው የሚገርምሽና ምን ይላል የአሜሪካ ፕሬዝዳንቶች በተለያየ ጊዜ ፐርፎርማንሳቸው ይቀያየራል እና ምን ማለት ነው አንደኛው መሪ like በድምጽ ነው ይሄ የሆነ ነገር ጥያቄ ሲመጣለት እዛው በድምጽ አድምጦ ሪአክት ማድረግ ላይ በጣም ጎበዝ ነው ሌላኛው መሪ ደግሞ በጽሁፍ ጥያቄ ከቀረበለት ነው በደም ፐርፎርም የሚያደርገው እና አንዳንድ ጊዜ ክላሽ ያረጋግባቸዋል ላይክ ለምሳሌ አንዳንድ ሰው አንብቦ የመረዳት አቅሙ ከፍተኛ ሊሆን ይችላል አንዳንድ ሰው ደግሞ መስማት ላይ ሊሆን ይችላል ጎበዝ አንዳንድ ሰው ደግሞ ይሄ ኦዲዮ ቪዥዋል ምንለው አይነት በቪዲዮ መማር ሊሆን ይችላል የሚወደውና አሁን ያልሽው ሰው በጣም ጠንካራ ጎኑ በሆነ ነገር ላይ ፎከስ ቢያደርግ ሰክሰሱን ይጨምራል ያልሽው by the way ሪሰርችም ፕሩቭ የሚያደርገው ሰፖርት የሚያደርገው ነገር ነው ልልሽ ነውና አሪፍ ሐሳብ ነው ያነሳሽው ሶ ያንቺ ምንድን ነበር ግን like አሁን አንቺ የትኛው አይነት ታይፕ ነሽ እኔ more visual learner ነኝ እኔ እንዴት አወቅሽ ምክንያቱም ይሄን የሚያዩ ሰዎች እንዲያውቁት ማለት ነው like visual ነኝ እኔ በማየት ነው በማንበብ ነው or በመስማት ነው በምንድነው ብለው ሲጠይቁ መልስ እንዲያገኙ ነው የምጠይቅሽ እንዴት አወቅሻል well ይሄንን ያወቅኩት መቼ ነው ወደ 8ኛ ክፍል አልፌ 8ኛ ክፍል እየተማርኩኝ ኮሮና መጣ ሶ ሎክዳውን ተባለ እና ሁሉንም ነገር በራሳችን ማጥራት ነበረብን አስተማሪዎች ስለሌሉ ስለዚህ ቶፒኮቹ ምን አደርጋለሁ ዩቲዩብ ላይ ሰርች አደርጋቸዋለሁ ለአንድ ቶፒክ ብዙ ቪዲዮ ነው የሚመጣው እና አንዳንዱን ቪዲዮ ከፍተውና ኢንትረስት አያደርገኝም ወይ አይገባኝም ዘጋዋለሁ ወደ ሌላ አልፋለሁ እንደዛ ሳደርግ ስፔሻሊ ባዮሎጂ ላይ አንድ ዩቲዩብ ቻናል ነበር ስፔሲፊካሊ አሚባ ሲስተርስ የሚባሉ እና ዶንት ሜሞራይዝ የሚባል ነበሩ እና እነሱን ስከፍታቸው በጣም ይገባኛል እና ሌሎቹ በብላክቦርድ or በዋይት ቦርድ እየጻፉ ከሚያስተምሩት አንፃር እነዚህ አኒሜትድ የሆኑ ነገሮችን ሳይ የበለጠ ይገባኝ ጀመር ስለዚህ ኦኬ ሶ ሜቢ አኒሜትድ የሆኑ ነገሮች ናቸው ማለት ነው ለኔ የሚሆኑት ብዬ ማሰብ ጀመርኩኝ ማለት ነው ከዛ በኋላ ግን እንደየሳብጀክቱ ነው ፊዚክስ አኒሜትድ ሲሆን ይቻላል ማድረግ ግን ከባድ ነው አይ ሚን ለያንዳንዱ ጥያቄ መኪና እየሳሉ ማንቀሳቀስ ከባድ ነው ስለዚህ አንዳንዱን ማንበብ የሚጠበቅብን ጊዜ አለ ግን ደግሞ አሁን ለምሳሌ ስለ ፎቶሲንተሲስ ስለ ያንዳንዱ ስቴፖች ምናምን ሰው ሲማር በኖት ከመማር በስዕል መማር ነው የሚሻለው እንደ አኒሜሽን ባይቻል ስዕሉ ቢኖር የተሻለ ነው ከዛ ስዕሉን እያየን ፕሮሰስ ማድረግ ይቻላል ሶ ኢቭን ኖቱን እንኳን ባናስታውሰው ስዕሉን ስናየው እዚህ ይለናልና የዛን ጊዜ ነው ያስተዋልኩት ኦኬ ሞር ደስ የሚለኝ እንደዚህ ነው ሶ ወደዚህ አጋድላለሁ ማለት ነው ብዬ ሶ ሳጠናም መሳል ጀመርኩኝ እኔ ማየውን ነገር እንደዚህ ነው ሲል ኦኬ ይያልኩ ስለዋለሁ እና አኖቴት አደርጋለሁ የሆነ ከለርፉል የሆኑ ነገሮች ሲኖሩ ደስ ይለኛል እንደዛ ያደረኩኝ መጣሁኝ then እዚህ ላይ ደረስኩኝ ማለት ኖት ታወጫለሽ like ስታጠኝ ኖት ድሮ አወጣ ነበር ነገር ግን በጣም ጊዜ እንደሚፈጅብኝ አወቅኩኝ ሶ አንድ ዩኒት ኖት ለማውጣት ረጅም ጊዜ ነው የሚፈጅብኝ ገለብጠዋለሁ ሙሉን ማለት ይቻላል እና ኖት አወጣት ስለማልችልበት የዛን ጊዜ አልተመቸኝም ስለዚህ ሃይላይት ማድረግ ጀመርኩኝ ሃይላይት ያደረኩ ኢምፖርታንት ፖይንቶችን ማለፍ ጀመርኩኝ ግን ማትሪክ ላይ ስንደርስ ያው ሁሉንም ሃይላይት ያደረኩትን መጻፍ ይዤ መሄድ ስለማልችል ከመጻፎቹ ላይ ሃይላይት ያደረኳቸውን ፓርቶች ኖት አድርጌ ጻፍኳቸው ከዛ በወረቀት አድርጌ በዩኒት ኮምፓይል አድርጌ ይዟቸው ሄድኩኝ እዛ ቅድም ስለ ዩቲዩብ ቻናሎች ታውሪ ነበርና አንቺም የራስሽ ዩቲዩብ ቻናል አለሽ እኔም ባይ ዘ ዌይ ያወቅኩሽ በሱ ነው ተመልካቾችም እንዲያውቁ ሳይንስ ኤክስፕሌይንድ የሚባል በጣም የሚገርም ዩቲዩብ ቻናል አላት ቱቶሪያሎች ነው የምትሰራው ከ9 እስከ 12ኛ ክፍል ላሉ ተማሪዎች እንዴት እያንዳንዱ ትምህርት ታክል ማድረግ እንዳለባቸው በምን አይነት ወይ ማጥናት እንዳለባቸው ኢን ዲቴይል የምታስተምርበት ዩቲዩብ ቻናል ነው በደም ሰብስክራይብ አድርጉት በተለይ የሃይ ስኩል ተማሪዎች በቃ በጣም ብዙ የሚጠቅም ነገር ያለው
ቻናል ነው ዩቲዩብ ላይ ማለት ነው። እና ያንን ዩቲዩብ ቻናል ስታዘጋጂ ላይክ የሚጠበቅብሽ የሆነ ኮሚትመንት አለ። ቁጭ ብሎ ማስተማሩ፣ ቪዲዮ ኤዲት ማድረጉ ራስሽ እንደሰራሽም ስለነገርሽ እና አሁን ካመጣሽ ውጤት ጎትቶሻል ወይስ እንደውም ይበልጥ ውጤታማ እንድትሆኝ ይረድቶሻል? በጣም ውጤታማ እንደሆነ ይረዳኝ ይመስለኛል ሳስበው። ምክንያቱም ቪዲዮን ሰርቼ አፕሎድ አደርጋለሁ። ከዛ ኮሜንት ላይ ኢንካሬጅመንቶች አሉ፣ ቴንክ ዩ የሚሉ አሉ። ግን ደግሞ መሀል ላይ የሆኑ ጥያቄዎች አሉ። ግን ይሄኛው ፓርት አልገባኝም ወይ ደግሞ ይሄ ግን ምን ማለት ነው? ተጨማሪ ደግሞ ጥያቄዎች የሚጠይቁ አሉ። ሶ ማቀው ከሆነ እዛው መልሰዋለሁ። ማላቀው ከሆነ ግን ሰርች እንዳደርገው እገደዳለሁ። ስለዚህ ሰርች ሳደርገው እኔም ደግሞ ተጨማሪ ዕውቀት አገኘው ማለት ነው። ፕላስ ሚስ ያደረኳቸው መጽሐፍ ላይ ሳነብ ለምሳሌ ያለፍኩት ፓራግራፍ ካለ እዛ ላይ የወጡ ጥያቄዎችን አገኛለሁኝ። ስለዚህ እነሱን ማንበብ ይጠበቅብኛል ማለት ነው። ያንን እያደረኩ በመጣ ቁጥር ሞር ኖቲስ የማደርጋቸው ነገሮች እየበዙ መጡ። ሶ ለማትሪክ በደንብ ረድቶኛል ብዬ አስባለሁ። እዚህ ጋር እሱን ስታነሺ ላይክ አሁን ብዙ ተማሪዎች ብዙ ምክንያት ይኖራቸዋል ላለማለፋቸው። አሁን ቅድም የጠየኩሽ አንድ በጣም ክሪቲካል ጥያቄ አለ። ለምንድነው 700 ሺህ ያህል ሰው የወደቀው የሚለው ማለት ነውና ያለፉት ደግሞ አብዛኞቹ አዲስ አበባ ነው 30% አካባቢ የሚሆኑት። በሌሎች ክልሎች ግን ያለው ቁጥር በጣም የሚያስደነግጥ ቁጥር ነውና የአዲስ አበባ እንደውም ያለው ተማሪ አብዛኛው ታይሙን የሚያጠፋው ሜቢ በሶሻል ሚዲያ ዲስትራክት ለመሆን ቅርብ ነው። ሶሻል ሚዲያ ላይ አታጭው ቲክቶክን፣ ኢንስታግራሙን ያጨናነቀው መቼም አዲስ አበባ ላይ የሚኖረው በተለይ ዋና ከተሞች ላይ ያለው ነው። አዲስ አበባ ብቻ ሳይሆን ሌሎች ክፍለ ሀገር ቢሆን ዋና ከተሞች ላይ ያለው ነው። እና ግን አብዛኛው ተማሪ ደግሞ ያው የክፍለ ሀገር ነው ማለት ነምበሩን ካልኩሌት ስታደርገው አዲስ አበባን የሚወክለው ተማሪ ጥቂት ነው። እና ያለፈውም ግን ጥቂቱ ነው ማለት ነው። ላይክ ከአዲስ አበባ ያለው ነው። እና የክፍለ ሀገሩ ደግሞ ሞር ኦፍ ይሄ ኢንተርኔት አክሰስ የለውም። እንደውም ላይክ በተለይ ሶሻል ሚዲያ ለመጠቀም እድሉም አይኖረውም። ስልክ ቢኖረው ኢንተርኔት አያገኝም። ወር ደግሞ ኢንተርኔት እንኳን አክሰስ ቢኖር ስልክ ላይ ያገኝሻል፣ ስማርትፎን። ሶ የወደቀው ግን ብዙ እነሱ ናቸው። እና እኔ ደግሞ እስከማውቀው ድረስ የክፍለ ሀገር ተማሪዎች በጣም እንደሚያጠኑ፣ እንደሚለፉ፣ እንደሚጥሩ ነው የማውቀውና የሆነ ዩኒክ የሆነ ነገር አለ ላይክ ብዙ ሰዎች እየጠየቁ ያለው ነገርና ባንቺ እይታ ምንድነው የሚመስልሽ? ማለት የአዲስ አበባ ሰው ለማለፉ ምንድነው ምክንያቱ? ወይስ ፈተናው ቲክቶክ ነው እንዴ? ሁለት ነገር ነው ያለው ብዬ ነው ማስበው። የመጀመሪያው እንግዲህ እኔ ከቤተሰቦቼ የምሰማው ነው። ድሮ የነበሩበት ጊዜ ላይ እናንተ እንዴት ነው ሙሉን የምትጨርሱት ይሉኛል። ስፔሻሊ አባቴ ለምሳሌ ድሮ ኮኛ ግማሽ ብቻ መጽሐፉን ተምረን ነው የምንወጣው፣ የቀረውን ፓርት ሳንማር ነው የምንወጣው ምናምን ይለኝ ነበርና ያንን ነው ምናልባት የምገምተው። እርግጠኛ አይደለሁም እንግዲህ አይጨርሱም እያልኩ አይደለም፣ ግን እነሱ ከሚነግሩኝ ላይ በመነሳት ምናልባት እዛ መጽሐፉን ሙሉ ከቨር ያደርጋሉ ወይ የሚለው ጥያቄ አለኝ። አሁን ጥያቄው የሚመጣው ከቨር ያላደረጉት ፖርሽን ላይ ከሆነ እነሱ ያላጠኑት ፓርት ላይ ያልተማሩት ፓርት ላይ ከሆነ እሱ ችግር ነው። አንደኛ ብዬ የማስበው እሱ ነው። በደንብ ተምረውታል ወይ? የትምህርት ጥራቱ ኦብቪየስሊ እዚህ ያለው ይበልጣል አዲስ አበባ ውስጥ ያለው። ስለዚህ ከሱ አንፃር አየዋለሁ አንደኛ። ሁለተኛ ነገር ደግሞ የሶሻል ሚዲያ አክሰስ ያልከው ላይ አብዛኛውን ጊዜ እኔ ያስተዋልኩት የክፍለ ሀገር ልጆች በጣም ሌላውን ትምህርት ይሰሩና ወደኋላ የሚይዛቸው እንግሊሽ ነው። እንግሊሽ እና ኤስኤቲ ቢካዝ ኤስኤቲ እንግሊሽ ፓርቱ ለአዲስ አበባ ልጅም ከባድ ነው። ግን እንግሊሽ ላይ ትንሽ ከበድ የሚያደርገው ምንድነው? በጣም ብዙ ኤክሰፕሽን ያለበት ላንጉዌጅ ነው። በጣም ብዙ ኤክሰፕሽን ከፕሮናንሴሽኑ ብትጀምር ተመሳሳይ አይነት ስፔሊንግ ኖሯቸው የተለያየ ፕሮናንሴሽን ያላቸው፣ ተመሳሳይ አይነት ስትራክቸር ኖሯቸው ግን በተለያየ መንገድ የሚነበቡ አይነት ቃላቶች ታገኛለህ። ስለዚህ ብዙ ኤክሰፕሽኖች አሉ። እንዲህ ነው ተብሎ በፎርሙላ የሚጠና አይነት ትምህርት አይደለም። የተወሰነ ሊኖረው ይችላል፣ ግን ስቲል ኤክሰፕሽኖች አሉ። ስለዚህ እንግሊሽን ሰው በደንብ ሊያውቀው የሚችለው ለእንግሊዘኛ ኮንተንት ከተጋለጠ ነው። ሶ እንግሊዘኛ ሙቪዎች የሚያይ ከሆነ፣ እንግሊዘኛ ሙዚቃ የሚሰሙ ሰዎች ከሆኑ፣ እንግሊዘኛ ኢንተርቪዎች የሚያዩ ሰዎች ከሆኑ then naturally ይመጣል ቋንቋው ማለት ነው። ሶ አንድ ነገር ሲሰሙ ነው አንድ እንግሊዛዊ or አንድ አሜሪካዊማ እንደዚህ አይልም ይላሉ። የሆነ ጆሮአቸው ላይ ይታወቃቸዋል ኦድ መሆኑ በፎርሙላ ሳይሆን ማለት ነው። ስለዚህ ለእንደዚህ አይነት ኮንተንት አክሰስ አለመኖሩ ራሱ አንድ ችግር ነው ብዬ አስባለሁ። ሶሻል ሚዲያን ከዲስትራክሽን ውጪ አድርገን ስናየው የአዲስ አበባ ልጆች እንግሊዘኛ በደንብ የሚችሉት ለዛ ነው። ክላስ ሲገቡ ካስተማሪያቸው በላይ እንግሊዘኛ የሚናገሩ ልጆች ናቸው ያሉት። ምክንያቱም በርዘክተው እነሱ ፊልም ነው የሚያዩት፣ አክተሮቹ የሚናገሩበትን መንገድ ያውቃሉ። በዛ ፎርም ደግሞ እነሱ መጥተው ያወራሉ። ስለዚህ ትልቁን ስንጥቅ የሚፈጥረው እንዳልሽው ቋንቋ ነው። በእርግጠኝነትም ብዙ ሰዎች ይስማሙበታል ብዬ አስባለሁ። ቢኮዝ ከአንድ 2 ዓመት በፊት አካባቢ ከፕሮፌሰር ብርሃኑ ነጋ ጋር እንደዚህ ቁጭ ብለን አውርተን ነበርና በትምህርት ጉዳይ ነበር ያወራነው እንደው እና
እሳቸው ከነገሩኝ ነገር አንዱ ትልቁ ኢንሳይታቸው የወሰድኩት ኢንሳይት ምንድነው የኬንያና የኢትዮጵያን ሁኔታ አወዳድረውት ብዙ ኬንያውያን ፕሪቪሌጅድ ናቸው because ያው አፍ መፍቻ ቋንቋቸው እንግሊዘኛ ስለሆነ የተለያዩ መልቲናሽናል ካምፓኒዎች ራሱ እነሱ ሀገር በደንብ ይሰራሉ ኤጁኬሽን ላይ እነ ማይክሮሶፍት እነ ጉግል በብዙ ነገር ያግዟቸዋል ኬንያውያኖች እኛ ግን በቋንቋ ትንሽ ለነሱ ስለማንቀርብ ወደኛ የመምጣት እድላቸው ብዙ ጊዜ በጣም ጠባብ ነውና ቋንቋ ላይ በጣም ትልቅ ችግር እንዳለ እነሱ ይሄ ላይ ያሉትም ሰዎች ሚኒስትር ሌቭልም ላይ ያሉ ሰዎች አድሬስ ያቁታል ብዬ አስባለሁ አሁን የምጠይቅሽ አይ ኖ መንግስት የሆነ ድርሻ ሊኖርበት ይችላል ግን እያንዳንዳችን ደግሞ የግል የራሳችን ድርሻ አለበት because እኔ መንግስት ትምህርት ቤት የተማርኩት እና እንግሊዘኛ ጥሩ አልነበረም ከዚያ የሆነ ሰዓት ላይ ድል ገጥሞኝ ወንድሜ የግል ትምህርት ቤት ሲያስገባኝ ከሌሎቹ ተማሪዎች ጋር የነበረኝ ዲፈረንስ ነጥሮ መውጣት ጀመረ ህዝብ ያለው የመንግስት ትምህርት ቤት ያለው በጣም ጎበዝ ተማሪ ሰቃይ ነበርኩ የግል ስገባ ግን ውጤቴ መውረድ ጀመረ ኮንፊደንሴ በጣም ወደቀ ትልቁ ምክንያት የነበረው ቋንቋ ነው አሁን አንቺ ያልሽውን በደንብ ስለምረዳው ነውና ላይክ ሶ ግን እንዴት አድርገው ይቀይሩት ታዲያ እነዚህ ልጆች ላይክ መንግስት ሊደርስላቸው ላይችል ይችላል ኦር ፕሮሰስ አለው የሆነ መንግስትም የሆነ ስራ ለስራ ቢል through generation ነው ልናይ የምንችለው ያንን ለውጥ በአመታት ውስጥ በ10 አመት በ20 አመት በ30 አመት ነው ይሄንን ለውጥ ልናይ የምንችለው ሶ አሁን በዚህ ሰዓት የመንግስት ትምህርት ቤት የሚማር እና የግል የመማር ኦር ኳሊቲ ኤጁኬሽን አክሰስ ማድረግ የማይችል ግን ይሄን ኢንተርቪው ያለ ተማሪ እንዴት በቋንቋ ራሱን ያሻሽል እንግሊዘኛ ላይ በተለይ ማለት ስፔሻሊ ደግሞ አክሰስ ከሌለው ማለት ነው አይደል ኢንተርኔት አክሰስ ይኖረዋል ብለን እናስብ ከሌለውማ በጣም ከባድ ነው ከሌለው ምን ልትመክሩ ትችላለሽ ግን ከሌለው ምክር ካለሽ ጥሩ ነው በጣም አሪፍ ነው ለብዙ ሰውን አድሬስ ያደርጋል ሶ ያንቺን እይታ ነው የምትነግሪኝ ካለውም ከሌለውም ኢንተርኔት አክሰስ ማድረግ ከቻለም ካልቻለም ኢንተርኔት አክሰስ ካለው በጣም ጥሩ ነው እኔ ሳደርግ የነበረውን የተወሰነ ኤክስፒሪየንስ ሼር ላድርግ እኔ ራሴን እንግሊዘኛ ኢምፕሩቭ ለማድረግ ሶ እንግሊዘኛ ኮንተንቶችን አያለው ፊልሞች ያሳያይ ነበር ታላቅ ወንድሜ እንግሊዘኛ ነው የሚያየው እሱ ከሱ ጋር ያለው ዩቲዩብ ቪዲዮዎችን በእንግሊዘኛ ያለው እንደዛ አደርግና ከዛ በኋላ ግን ያንን ነገር መልሼ በእንግሊዘኛ ኮሙኒኬት ለማድረግ ሞክራለሁ ሰው ላይኖር ይችላል አካባቢ ላይ እኔ ግን በእንግሊዘኛ አወራለሁ መንገድ ላይ ሲሄድ ለምሳሌ በሐሳብ ተውጠም እንሄድበት ጊዜ አለ ያንን ስናደርግ በእንግሊዘኛ ለማድረግ ሞክራለሁ ኦር ብቻዬን ስሆን በእንግሊዘኛ ለማውራት ሰው እንዳለ አይነት አድርጌ ለራሴ አንድ ቶፒክ ሰጣለሁ ለምሳሌ አሁን እያጠናው ራሱ ቢሆን let's say ባዮሎጂ እያጠናው ነው ስለ ፕላንቶች ነው እያጠናው ያለሁት ብዬ ላስብ ሶ ስለ ፕላንቶች እያጠናው ነው ደን ስለ ፕላንት ማቀው ነገር ሁሉ በእንግሊዘኛ ነው ማወራው እያንዳንዱ ነገር ማለት ነው ስለዚህ አሁን ቃል ሲጠፋብኝም ይሄ ነገር ምንድነው የሚባለው ብዬ ቆም ያስባለሁ ሚስቅብኝም ሰው የለም ብቻዬን ስለሆንኩኝ ስለዚህ የሰባበርኩም ቢሆን አወራዋለሁ የዛኔ ማለት ነው እንደዛ ያልኩኝ ብቻዬን ማውራት ጀመርኩኝ እና ቀስ ያልኩኝ በቃ ማውራው ነገር ሁሉ በእንግሊዘኛ ያደረኩት መጣው ማለት ነው ከዛ ኦፍ ኮርስ ማን ነው ስሳሳት የሚያስተካክለኝ የሚለው አንድ ጥያቄ ነው ግን እሱ ስማራው አስተውላለሁ ወይ ቪዲዮ ምናምን ሳይ አስተውላለሁ ሶ እኔ የምመክረው ምንድነው ማውራት የምንፈልጋቸው ነገሮች ሐሳቦቻችንን በእንግሊዘኛ ኤክስፕረስ ለማድረግ መሞከር ማስበውን ነገር በእንግሊዘኛ መናገር ከቻልኩኝ ደን ነገ ከሰው ፊትም ስቆም መናገር አይከብደኝም የኮንፊደንስ ጉዳይ ነው የሚሆነው ከዛ በኋላ የእውቀት ያለማወቅ ጉዳይ ሳይሆን ማለት ነው እንደዚህ አይነት አክሰስ የሌላቸውም ልጆች ቢሆን አትሊስት የሚማሩትን ነገር በእንግሊዘኛ መናገር ቢችሉ የሚማሩትን ሳብጀክት በእንግሊዘኛ አሁን ፕሬዘንቴሽን እንግሊዘኛ ብቻ ነው ብዙ ሰው በእንግሊዘኛ ፕሬዘንት የሚያደርገው ብዙ ትምህርት ቤቶች ላይ ከልጅነት ግሬድ ጀምሮ የሚያየውት ባዮሎጂ ትምህርት ፕሬዘንቴሽን በአማርኛ ፕሬዘንት ያደርጋል እንግሊዘኛውን እያነበበ ወደ አማርኛ ይተረጉመዋል ያንን እያደረገ ሲመጣ አንብቦ መረዳት ይችላል መናገር ግን አይችልም ያ ሰው ቀስ እያለ እየከበደው ይመጣል ስለዚህ እንደምንም ብሎ ፕሬዘንቴሽኖችን በእንግሊዘኛ ማድረግ የሚከብድም ቢሆን እየሰባበሩትም ቢሆን ነገ ትልቅ መድረክ ሲሰጠን እዛ ጋር ከመሰባበር ልጆች ፊት እኩዮቻችን ፊት አድርገን ከዛ ያሻሻለን መምጣት ይሻላል ሶ በቻልነው አቅም ሁሉ እሱ ነው የሚሻለው ብዬ አስባለሁ መናገር ብቻችንንም ስንሆን ፕሬዘንቴሽንም ሲሆን በእንግሊዘኛ ማውራት በጣም የሚገርም ሐሳብ ነው የሰጠሽኝ እኔም ራሱ ተጠቀምበታለሁ የተናገርሽውን በተለይ እንግሊዘኛ እንዳልሽው የማይከፍተው በር የለም እውነት ለመናገር ላይክ እኔ አሁን እዚህ ጋር ያደረሰኝ ኦር ማስባቸውን አብዛኛዎቹ ነገሮች እንዳሳካ ካደረገኝ ነገር አንዱ ራሴን በግድ እንግሊዘኛ መጽሐፎችን ማንበብ ማስለመዴ ነው because በጣም የተሻሉ ነገሮች ኦር ሪሰርችድ የሆኑ ሳይንቲፊክ የሆኑ የሚጠቅሙ የሚያንጹ ነገሮች አይኑ በአማርኛ አሉ ግን በደንብ ያሉት በእንግሊዘኛ ነው የአማርኛዎቹም ትርጉም ናቸው ብዙ ጊዜ ሰዎች ራሳቸውን መቀየር የሚፈልጉ ከሆነ እንግሊዘኛ ላይ በደንብ ራሳቸው ላይ መስራት አለበት በቃ ራሴ ላይ ሰራው ሲል አንድ ሰው አንድ ከሚሰራው ነገር አንዱ ስኪል ብዬ ማስበው
እንግሊዝኛ የማንበብ የመናገር ሊሆን ይችላል መናገሩ ስሩ ፕሮሰስ ሊመጣ ይችላል ግን ማንበብ መስማት ግን በጣም ክሪቲካል ነው በተለይ በዚህ ሰዓት ምናስገባው ምንሰበስበው ኢንፎርሜሽን እኛን ነው የሚገነባንና እሱ ላይ ቢሰሩ መክራቸዋለሁና ምክርሽን እንዲወስዱ ደግሞ በደንብ ሪኮመንድ አደርጋቸዋለሁ ሌላው ከእንግሊሽ በተጨማሪ ተማሪዎችን በጣም ቻሌንጅ የሚያደርጋቸው ማትስ ነው አንቺ ደግሞ ማትስ ኢንትራንስ ኤግዛምን 100% ነው ያመጣሽው ላይክ እንደ ክላስ ፈተናን ይቀለድሽበት እና ምንድነው ተማሪዎች ላይ ያደርጉ የሚገባቸው እንዳንቺ 100 እንዲያመጡ ማትስ አስተማሪ ሁሌ ነው የሚለው ማትስ ስኪል ነው ይለናል ሁሉ ጊዜ እና ምናዳብረው ነገር ነው ኮንሰፕቶች አሉት ማትስ ኦፍ ኮርስ ግን በጥያቄ የሚዳብር ትምህርት ነው ሁሉም ነገር ማለት ነው እና ጥያቄ ስናገኝ በተለያየ ፎርም ይጠየቃል the same thing ሆኖ በተለያየ ፎርም ቅድሚያ የሆነ ነገር አግኝተን ከዛ ሌላ ነገር አግኝተን ከዛ ሌላ ነገር ማግኘት አይነት ነገሮች ናቸው ማትስ ስለዚህ አስፍተን እንድናይ ያደርገናል ምንድነው የተሰጠኝ ምንድነው የተጠየቅኩት እንዴት ነው ማገናኘት ያለብኝ የሚለውን ማለት ነው ሶ ያንን ለማወቅ ደግሞ ብዙ ጥያቄ መስራት ይጠበቅብናል እንዴት እንደሚጠየቅ እንዴት ሪሌትድ እንደሚሆኑ እነሱ ኳንቲቲዎች የተሰጡን ነገሮች እሱ ማወቅ ይጠይቃል ስለዚህ ጥያቄ እየፈለጉ መስራት ነው ብዙ መጽሐፍቶች አሉ ሪፈረንስ ቡኮች ጥሩ ጥያቄዎች ያሏቸው ከዚህ በፊት የወጡ የማትሪክ ጥያቄዎች አሉ ሞዴሎች አሉ ብዙ ፈተናዎች አሉ ቴሌግራም ላይ የተለያዩ አፕሊኬሽኖችም አሉ ጥያቄ ጀነሬት የሚያደርጉ አሁን ደግሞ AI መጥቷል ቶፒክ ሰጠነው በዚህ ቶፒክ ላይ ጥያቄ ስጠን ቢጊነር ሌቭል ኢንተርሚዲየት የሆነ እያልን መጠየቅ እንችላለን ስለዚህ ያንን አድርገን ብዙ ጥያቄ ጀነሬት ማድረግ ከዛ ቁጭ ብሎ ኤክሰርሳይዝ ማድረግ ከዛ በኋላ ፈተና ላይ የሆነ ጥያቄ ሲመጣ እንደዚህ አይነት ጥያቄ ሰርቼ ነበር ቁጥሩ ተቀይሮ ነው የመጣው አሁን ብለን እንድናስብ ያደርገናል በቀላሉ እንሰራዋለን ታይማችንን መጠቀም እንችላለን ማትሪክ ላይ ሲጀመር ጌሙ የሰዓት ጌም ነው ጥያቄውን ቀስ ይያልክ ራሱ ልታስተውሰው ትችላለህ ሰዓት ግን መጠቀም ነው የሚያስፈልገው እዛ ጋር ሰዓትን ማትጠቀም ከሆነ አንተ 10 ደቂቃ ቀረ ሲባል 10 ጥያቄ የሚቀር ከሆነ ትልቅ ችግር ነው በግምት ሞልቶ ተወጣለ ሁሉንም ስለዚህ የሚሻለው ቶሎ ለመስራት እንዲመች ጥያቄውን እንዴት ሊወጣ እንደሚችል ራሳችንን ከሱ ጋር ፋሚሊያራይዝ ማድረግ ነው ያንን ለማድረግ ደግሞ ኤክሰርሳይዝ ማድረግ ሪሶርስ ሞልቷል ስለዚህ ወስደን መስራት ነው የሚጠበቅብን ኩረጃ ላይ ያለሽ ጌታ ምንድነው ላይክ አንዳንድ ተማሪዎች በጣም አዲክትድ የሆኑ ተማሪዎች አሉ ላይክ መኮረጅ ሱስ የሆነባቸውና ላይክ ይመጣሉ እኔም ጋር ሊያማክሩኝ በቃ በጣም እኔ ካልኮረጅኩኝ የሚሳካልኝ አይመስለኝም አጥንቼ ገብቶኝ እንኳን መኮረጅ ፈልጋለሁ ይላሉና ምንድነው ጌታሽ ስለ ኩረጃ ለሚኮርጃውም ለሚያስኮርጃውም በኋላ ላይ ላለው ለሰፊው ኮሚዩኒቲም በጣም ጎጂ ነው ብዬ ነው ማስበው የሚኮርጀው ሰውን for the moment ከገሌ ሰርቶ የሆነ ውጤት ሊያመጣ ይችላል ውጭ ያለ ሰው ሊያጨበጭብለት ይችላል እንዲያመጣህ እኮ ሊለው ይችላል ግን ውስጡ ያውቀዋል እሱ እንዳልሆነ ስለዚህ ከማንንም ቢሸሽ ከማንንም ቢደበቅ ከህሊናው ግን የትም አይሄድም እሱ እንዳልሰራው ያውቀዋል ዲፕ ኢንሳይድ ያለ መቻል ስሜት የሚሰማቸው ሰዎች አሉ ከዚህ የተነሳ ያገኙት ይመስላል ግን እነሱ ዲፕ ኢንሳይድ ያውቁታል እነሱ እንዳልሰሩት ምንም አይነት ኮንፊደንስ የላቸውም ኢቭን ከእምነታቸው አንፃር እንኳን ብናስበው ቆመው እግዚአብሔር ይመስገን ለዚህ ውጤት ማለት ራሱ ይከብዳቸዋል ህሊናቸው ያውቀዋል እንዴት አድርገው እንዳመጡት ልክ የሆነ ነገር ሰርቀን እግዚአብሔር ይመስገን ይሄን ስለሰረኩኝ የሚል ሰው የለም ያውቀዋል ውስጣችን እና በብዙ ነገር እስረኛ ነው የሚያደርገን ብዬ ነው ማስበው ኢቭን የሚኮርጃውን ሰው ማለት ነው የሚያስኮርጃውም ሰው ልክ እንደዛው ለራሱ ጥሩ ፐርፎርማንስ አይኖረውም የሌላውን ሰው ለማሰራት ሲሞክር እሱ በብዙ ነገር ነው የሚቸገረው ለምሳሌ ማትሪክ ላይ ነበር የተለያዩ ኮዶች ናቸው ያሉት ሶ ኢቭን የተለያየ ኮድ ሆነው ማስኮረጅ የሚሞክሩ ልጆች አሉ ሶ ገና ጥያቄውን ፈልገው ምርጫውን አመሳስለው የሚሰሩበትን ጊዜ ስንት ጥያቄ ይሰሩበታል መጨረሻ ላይ ለራሳቸው ስንት ታይም ያስቀራሉ በኋላ ተመልሰው ሪቪው ለማድረግ የሌላውንም ሰው ፊውቸር ነው የሚገሉት አሁን ይሄ ሰው ዛሬ ወረቀት ላይ ሲሰራ የሆነ ጥሩ ውጤት አግኝቶ ሊሆን ይችላል ነገ ኢንተርቪው ላይ ሲገባ ምንድነው የሚደረገው ኢንተርቪው ገብቶ ኢንተርጌት ሲደረግ ወረቀት ላይ ያለውና የሚያዩት ነገር አንድ አይደለም ስለዚህ ይሄ ሰው ምን አይነት ቦታ ላይ ነው ነገ የሚወድቀው ምን አይነት ኮንፊደንስ ሳይኖረው ከዛ ደግሞ ኤቢሊቲው ሳይኖረው ያንን ሰርቻለሁ እንኳን ለማለት አይችልም ግን ኢቭን ሰርቻለሁ ራሱ ቢል የሆነ ቦታ ላይ ሄዶ ቴስትድ መሆኑ አይቀርም ያ ነገር ማንንም ሊረዳው በማይችልበት ሁኔታ ላይ ብቻውን የሚቆምበት ጊዜ ይኖራል የዛን ጊዜ ምንድነው የሚያደርገው ሶ ሄዶ እንደውም በማይሆን ሁኔታ መውረድ ነው የሚሆነው ሶ እስካሁን ድረስ የመጣው እንዲ ነው ተብሎ ከመውረድ እንደምንም በራሱ ጠንክሮ የሃርድ ወርክ ምሳሌ መሆን ነው የሚሻለው እንደውም መጨረሻ ላይ ስለዚህ ሳይኮሎጂካሊ ለነሱም ሰዎች ጎጂ ነው በኋላ ላይ አሁን እዚህ የራስ ያልሆነን መውሰድ የለመዱ ሰዎች ነገ ስራ ቦታ ላይም ሌሎችን በጣም ይጨቁናሉ ጉቦ ምናምን ይኖራል የዛን ጊዜ ዛሬ ሲያስኮርጅ የነበረው ልጅ ነገ ተጎጂ ይሆናል በዚህ ስራ ላማርቢል አይችልም እሱም ኮንትሪቢዩት ያደረገበት ችግር ነው
ሶኛ ሁላችን ኮንትሪቢዩት ያደረግንበት ላይ ዞረን ማማረር አንችልም የኔም እጅ ስላለበት እጄ ካለበት ህሊናዬም ይወቅሰኛል በኋላ ላማርብልም ስለዚህ ለሁሉም ሰው እዚህ የምንጀምረው ነገር ነው ልጅ ሆነን የምንጀምረው ነገር ነው አድገን አፌክት የሚያደርገን ህይወታችንን እና እዚህ የሚጀምር ከትንሹ ከዚህ መስረቅ የሚጀምረው ነገር ነገ ሄዶ ትልቅ ነገር መስረቅ ላይ ይደርሳል የተለያዩ ነገሮችን ሲሰሩ አሁን አለ ማስተርስ ለምሳሌ ሲሰሩ ማስተር ቲሲስ በራሳቸው ማይሰሩ ሰዎች አሉ እየከፈሉ ያሰራሉ ከዛ እሱን የሰራው ተብሎ ያ ሰው ማስተርስ ተብሎ ይመረቃል ከዛ ነገ ላይ ምንድነው የሚሆነው ማስተርስ አለኝ ብሎ ሄዶ ከዛ ቢጠየቅ ኢንተርቪው ቢደረግ ቲሲሱ ምን እንደሆነ ቢጠየቅ እንዴት ነው ያንን ኤክስፕሌን የሚያደርገው ለራሱ ያልሰራውን ነገር ከዛ በኋላም ይታወቅበታል ሳይወድ በግዱ ራሱ እንዳልሰራው ይታወቅበታል ሂሚሌቲንግ የሆነ ሁኔታ ውስጥ ነው የሚገባው ስለዚህ ያንን ከማድረግ ከብዙ አንግል ሲታይ ሰው በራሱ ቢሰራ ነው የሚሻለው ለራሱም ስትሮንግ የሆነ ሰው ይሆናል ሃርድ ወርከር ይሆናል ለራሱ ጥሩ ስም ይኖረዋል ወደፊት ከምንም ነገር በላይ ደግሞ ያንን ጥሩ ስም ይዞ መቀጠል ነው የሚሻለው በኋላ ከመዋረድ አሁንኑ ጠንክሮ መስራት ነው የሚሻለው ባይዘይስ ለኩረጃልሹ ነገር በጣም ይነካልብኛል ቢኮዝ አሁን ልትቆርጭ ትችላለህ ጥያቄዎችን ምናምን ፈተና ውጤት ልታመጣ ትችላለህ ነገ ግን ስራ ላይ ካንተ የሚጠበቀውን ኮርጀህ ልታስመዘግብ አትችልም ቢኮዝ የሆነ በቃ መስራት ያለበት ስራ ነው ራስን የምትሰራው ሶ ካሁኑ ኮንፊደንስን መገንባት ግዴታ ነው ግን ብዙ ተማሪዎች ባይዘው የሚኮርጁበት ምክንያት ግን ጄኒውሊ ስጠይቂያቸው በደብቅ አርባይ ስታዩ ኢንድ ፖይንቱ ሰው ምን ይለኛል ላይክ ጥሩ ውጤት ባላመጣስ እነሱ እኮ ደስ ይላቸዋል ላይክ ተፈትነው በራሳቸው ከ10 5 እንኳን ቢያገኙ ላይክ ኦር 3 እንኳን ቢያገኙ 3ቱን የመለስኩት ራሴ ስለሆንኩኝ ኢንጆይ ያደርገዋለሁ ግን 3 አምጥቼ ግን ጓደኛዬ ይስቅብኛል ሌላ ሰው ምን ይለኛል የሚል ነገር አለ በተለይ ፉክክር ላይክ በቃ ይሄ አንዱ ካንዱ ጋር ራሱን ማነጻጸር ምናምንና እዚህ ላይ ያለ ሽጊታ ምንድነው ቢኮዝ አቃለሁ ትምህርት ቤት በተለይ ጎበዝ ተማሪ ስትሆኝ በጎበዝ ተማሪዎች መካከል ያለው ፉክክር አንዳንድ ጊዜ በጣም አግሬሲቭ ይሆናልና እሱ ላይ ያለሽ ቴክ ምንድነው በጣም ኤክስፒሪየንስ ያደረኩት ነገር ነው ይሄ ከልጅነቴ ጀምሮ እና ይገባኛል ያልከለሆም ነገር ልፈልገኝ ነው ቶፕ 3 ነበርኩኝ እኔ ከልጅነቴ ጀምሮ ሶ ሁለተኛ ሶስተኛ አንደኛ ወጥቻ አላቅም ልጅ ይያለው ሁሌ ሁለተኛ ሶስተኛ ነበር የምወጣውና ከዛ ሶስተኛ ክፍል ስገባ አባቴ ነበር ድሮም ያስጠናኝ ራስሽን ቻይ ተባልኩኝ ከዛ በራሴ ለማጥናት ስሞክር 6ኛ ወጣው ከዛ በኋላ ተሻሻላለሽ ሲባል 8ኛ ወጣው ደግሞ ከዛ አንድ በጣም እንወዳት አስተማሪያችን ነበረችና እኔ አንድ ሌላ ሴትና አንድ ወንድ እንደዚህ በትምህርታችሁ ዝቅ ብላችኋል ብላ ከሶስት አንዳችሁ ቢያንስ ቶፕ 3 ውስጥ መመለስ አለባችሁ አለችን እሷ እንደዛ ካለችን በኋላ ቤት መጥቼ ተናገርኩኝ ሲሪየስ ሆኜ እንድሰራ ተደረኩኝ ማለት ነው እና ያስጠኑኛል ሳይሆን ቼክ ያደርጉኛል የምሰራውን ስራ እንደዛ እየተባለ በጣም በሚገርም ሁኔታ እኔ 3ኛ ወጣሁኝ ከዛ 3ኛ የነበረው ልጅ ደግሞ 8ኛ ወጣ እና እንደዛ ነበር ቦታ የተቀያየው ስዋፕ አረጋችሁ yes ከዛ በቃ ከዛ በኋላ ቀጠልኩኝ ቶፕ 3 ውስጥ ሆኜ 5ኛ ክፍል ስገባ ከቶፕ 3 ወጣው ድጋሚ ሶ 4ኛ ወጣው ማለት ነው ይዛኔ ከዛ ልህ ያዘኝ ያው ልጅ ነን ከቶፕ 3 መውጣት አንፈልግም እኔ እሸለም ነበር ድሮ ከአንድ እስከ 3 ስወጣ የሆነ ነገር ይገዛልኛል ትልቅም ይሁን ትንሽ እና አሁን ያ የለም 4ኛ ስወጣ ሲቀጥል ደግሞ ጎበዝ ተብሎ የሚታሰበው for some reason 1 እስከ 3 የወጣ ሰው ነው ከዛ ከወጣ በቃ እንደ ጎበዙላ ብዙ ጊዜ አትታሰብም ትሻላለህ ግን ጎበዝ የሚባለው ታይትል